በጣም አስደናቂ ስራ እንደሆነ በብዙ መረጃ እየደረሰኝ ነውና ይሄንን ስራ እንዴት መስራት እንዳለባችሁ የተለያዩ መረጃዎችን ሰጥቻለሁ። ከናንተ የሚጠበቀው ይሄንን ጆይን አድርጋችሁ መስራት ነው። ግን እንዴት እንስራ? ክፍያ መንገዱስ እንዴት ነው? ይከፍላል አይከፍልም? ፓርትነር እንዴት ማግኘት እንችላለን? ሙሉ ቪዲዮ ስራልን የሚሉ ጥያቄዎች በርከት ብሎ በተደጋጋሚ እየደረሱኝ ስለሆነ ይሄንን ክሊር ለማድረግ ነው። ከዛ በተጨማሪ ይሄ ቻናል ምን ሲሆን ይከፍላል፣ ምን ሲሆን አይከፍልም የሚለውን መጨረሻ ላይ ዘርዘር ባለ ሁኔታ አናሊሲስ ሰርቼ የማሳያችሁ ይሆናል። የትም እንዳትሄዱ እስከ ፍጻሜው ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግ እንዳረሱ። ቀጥታ ወደ ቪዲዮ እንግባ። ጂኒያ እንግዲህ ባለፉት ጊዜያት ነሐሴና መስከረም ላይ በጣም ብዙ ሰው ተጠቅሟል። እስከ 1300 ምናምን ዶላር የሰራ ሰው እንዳለ ይሄው በመረጃ ላሳያችሁ። ይሄንን እንግዲህ እንደዚህ የሚሰራበት ፕላትፎርም ነው። ይሄ በአንድ ወር ውስጥ የተከፈለ ነው። ኦልሞስት 180 ሺህ አካባቢ ነው። አንድ ሰው እንዴት እንደዚህ ሊሰራ ይችላል የሚለውን ነገር እኔ እንኳን ከኤክስፔክቴሽኔ በላይ ሆኖብኛል። እኔ እንኳን እንደዚህ አልሰራውም። ሰው እኔን አምኖ ይሄን ያክል ሲሰራ እኔ ፕላትፎርሙን ያስተዋወቅኩት እኔ እንደዚህ አልሰራውም። ይሄ በጣም ገራሚ ነው። ከዛ በተጨማሪ አሁን እንግሊዘኛ ስራ በዚሁ ኮንተንት የበፊቱ በአማርኛ፣ በኦሮምኛ፣ በአፋርኛና በሶማልኛ ነበር የተሰራው። አሁን በእንግሊዘኛ መስራት ተጀምሯል። ስለዚህ ይሄንን እየሰራችሁ ያላችሁ ጆይን ያደረጋችሁ፣ ጆይን ያላደረጋችሁ ገና የምትጀምሩ ሊሆን ይችላል። ምን ማወቅ አለባችሁ፣ ምን ማድረግ አለባችሁ የሚለውን ነገር ዛሬ በደንብ በዝርዝር እናወራለን። ይሄንን ስናወራ እንግዲህ ሁለት አናሊሲስ እሰራለሁ፣ አሳያችኋለሁ። ከዚህ በፊት እንግሊዘኛ የሞከሩ የተከፈለና ሞክሮ ደግሞ ያልተከፈለ በምን ምክንያት እንደሆነም በዝርዝር የምናወራቸው ይሆናል። ምናልባት ሬጂስትሬሽን ሲስተም ላይ ብዙ ሰው ኢሉዥን የሆነ ጥያቄ እየፈጠረ ስለሆነ ያንንም ለማስቀረት እንዴት ማድረግ እንዳለብን መጨረሻ ላይ እነግራችኋለሁ ማለት ነው። አሁን በዋናነት የተወሰኑ ጥያቄዎችን በመመለስ እጀምራለሁ። ሙሉ አሰራሩን አሳየን የሚል ጥያቄ ደርሶኝ ነበር በተደጋጋሚ። ሙሉ አሰራሩን ከዚህ በፊት በአማርኛ ላይ የሰራሁት ቪዲዮ አለ። ይህንን ቪዲዮ ከአማርኛ ቻናል ሙሉ አሰራሩን ስለሚያሳይ አሰራሩ ተመሳሳይ ስለሆነ እሱን አይታችሁ ብትመጡ የተሻለ ነው። ከዛ በተጨማሪ ያው ሬጂስተር ታደርጋላችሁ። መጀመሪያ ሊንኩን ተጠቅማችሁ ሬጂስተር ካደረጋችሁ በኋላ ሬጂስትሬሽን ፎርሙን እንደጨረሳችሁ፣ አግሪመንት እንደጨረሳችሁ ፒዲኤፎች ይሰጣችኋል። ፒዲኤፎቹን ታነባላችሁ፣ 3 አይነት ፒዲኤፎቹን። ከዛ ቀጥታ ክሊክ ሂር የሚል ኢሜል ይደርሳችኋል። ያንን ክሊክ ሂር ሴንድ ቱ ፓርትነር የሚል አለ። እሱን ሁለቱን ተጠቅማችሁ እናንተ አንድ ፓርትነር ከቻላችሁ ሬጂስተር ታስደርጋላችሁ። ካልቻላችሁ ደግሞ ካሉት ከተመዘገቡ ሰዎች እዚህ ግሩፕ ላይ ቻናል ላይ ካሉ ሰዎች የአንድ ሰው ኢሜል ትወስዱና ክሊክ ሂር የሚለውን ወደ እናንተ ክሊክ ስታደርጉ ኢሜላችሁን ታስገባላችሁ። ከዛ ኢሜል ካስገባችሁ በኋላ ወደ ታች ወረድ ብላችሁ የፓርትነራችሁንም ኢሜል ታስገባላችሁ። ከዛ ታይትል ትመርጣላችሁ። ከዛ የዛ ታይትል ኔቲቭ መሆናችሁን ያስመርጣል። ከዛ በኋላ ላንጉዌጁን መርጣችሁ አፕላይ ስትሉ ወይም ሰብሚት ስትሉ ቀጥታ ለአንድ ፓርትነራችሁም ለእናንተም ኢሜል ይደርሳችኋል። በዛ ኢሜል በተመሳሳይ ሰዓት ክሊክ ተነጋግራችሁ ማለት ነው ግባ ተባብላችሁ ስትገቡ አንድ ላይ ያገናኛችኋል። ከዛ ተራ በተራ በዛ ታይትሉ መሰረት ማውራት ነው። አንድ ሰው አውርቶ ሲጨርስ ከዛ አንግል እያልን ማውራት ነው። ለምሳሌ ስለ ቴክኖሎጂ ከሆነ ቴክኖሎጂ ምን ይጠቅማል፣ እኔ ምን ተጠቅም ያለው፣ ስለ ቴክኖሎጂ ምን አውቃለሁ፣ ስለ ቴክኖሎጂ ምን ያክል ለሌሎች አሳውቃለሁ፣ የፈለጋችሁትን ነገር ስለዚህ ጉዳይ ማውራት ነው። ሌላ ምንም አዲስ ነገር የለም። እና በእንግሊዘኛ ነው የሚወራው በእንግሊዘኛ ስለሆነ እንግሊዘኛ ላይ ፕሮናንሴሽኑን በደንብ የምታውቁ መሆን አለባችሁ። ምናልባት ይሄንን ወደ ኋላ እናወራለን በደንብ አናሊሲስ እየሰራን። ሌላው ፓርትነር እንዴት እናገኝ የሚል ጥያቄ ነው። ፓርትነር እንዴት እናገኛለን? እዚህ ቻናል ላይ መስራት የሚፈልጉ በተለያየ ታይም ፍሪ የሆኑ ሰዎች እየጠየቁ ያሉ አሉ። ያንን ቻናልን
ጆይን በማድረግ ቴሌግራም ቻናል ጆይን ታደርጉና ይህንን እንግሊዝኛ ብቻ የምንሰራበት ሌላ ደግሞ ቻናል አለ ቴሌግራም ላይ የተቀመጠ እሱን ጆይን አድርገን ከዛ በኋላ ቀጥታ ከነሱ ጋር ማውራት እንጀምራለን ማለት ነው። ስለዚህ ከነሱ ጋር እያወራን ሰዓቱን አመቻችተን አንድ ላይ ገብተን መስራት ነው። አንድ ሰው ጋር ፒክ አድርገን እንደዛ ነው የምንሰራው። እስካሁን ያለን ትረንድ እንደዛ ነው። እዛ ላይ ቻት ማድረግ ክፍት ነው። እንደፈለግን እናወራለን ከሰው ጋር። ለምሳሌ እኔ ፍሪ በሆንኩ ሰዓት ፍሪ የሆነ ሌላ ሰው ማን አለ ብዬ ጠይቃለሁ። ሳምበዲ ሪፕላይ ያደርጋል። ከዛ ሰው ጋር መስራት ነው። ግን አደራችሁን የማትችሉ ሰዎች ገብታችሁ የሌሎችን ሰዓት እንዳታቃጥሉ። ለምሳሌ እናንተ ስታወሩ ትክክል ካልሆናችሁ ከናንተ ጋር የሚያወራውም ሰው ነው አብሮ ሪጀክት የሚደረገው። ስለዚህ እርግጠኛ ስትሆኑ ብቻ መግባት ነው ስራው ላይ ማለት ነው። ሌላው ስናወራ የካሜራ ቪዲዮ ኦፍ ብናደርግ ምን ችግር አለው የሚል ጥያቄ በተደጋጋሚ ተነስቷል። ይሄንን ጥያቄ በአማርኛ ጊዜ እኔ ለሲኢኦ ማቅርቤ ነበር። ምን አለ የሚያወራው ኤአይ መሆኑን ሰው መሆኑን የምንለየው በካሜራ ነው። እንዲያውም ጨለማ ቦታ ላይ ባይሆን የተሻለ ነው ብርሃን ላይ ቁጭ ብሎ ቢያወራ የሚል ሀሳብ መጥቷል። ስለዚህ ይሄንን በዛ መልኩ ብናልፍ አሪፍ ነው። ምክንያቱም ካሜራችንን ኦፍ አድርገን ኤአይ ማስወራትም ይቻላል። እንደዚህ አይነት ነገር ስለሚመጣ ይሄንን ኢሉዥን ለማጥፋት ካሜራችንን ኦን አድርገን ብንሰራ በኋላ ክፍያችን ላይ ሪጀክት እንዳይደረግብን ማለት ነው። ሌላው ደግሞ ክፍያ መንገድ እንዴት ነው የሚከፈለን የሚል ጥያቄ። ይሄ ያው አማርኛ ለሰራችሁ ሰዎች ክሊር ነው። ፕሮዝፔይ አካውንት ትከፍታላችሁ። ያው አከፋፈቱን አሳይቻለሁ። ፕሮዝፔይ እና ፓዮነር ሁለቱንም ትከፍታላችሁ። ከዛ በዛ መሰረት ክፍያችሁን ትቀበላላችሁ ማለት ነው። ፕሮዝፔይ ለምሳሌ እኔ እንግሊዝኛ በሚሰራበት ኢሜይል ላይ ሄጄ ፕሮዝፔይ ከፍታለሁ ማለት ነው። ተመሳሳይ ኢሜይል መሆን አለበት። ከዛ በኋላ ሊንክ ማድረግ ምናምን አይጠበቅብንም። ራሳቸው ሰርች አድርጎ ፕሮዝፔይ ላይ ያገኛሉ። ክፍያ ሰዓት ላይ ለኛ ይከፍላሉ ማለት ነው። ስለዚህ እንደዛ ስለሆነ ከኛ የሚጠበቀው ፕሮዝፔይን አሬንጅ አድርገን ክሬት አድርገን 100% እንዲሆን ማድረግ ብቻ ነው። ከዛ እርስ በርስ ራሱ ኮኔክት ያደርጋል ራሱ ይከፍላል ማለት ነው። ስለዚህ በፕሮዝፔይ ነው ክፍያችንን የምንቀበለው። ከዛ የተለያየ ክፍያ መንገድ በእርግጥ አፕላይ ተደርጓል። በአማርኛ ጊዜ የክሪፕቶ ክፍያ መንገድም አፕላይ ያደረጉ ሰዎች አሉ። ቀጥታ ወደ ባንክም የሞከሩ የተቀበሉ ሰዎች አሉ። የተቸገሩ ሰዎች ደግሞ ወደ እኔ ትራንስፌር አድርጎ ከእኔ አውጥቼ የሰጠዋቸውም አሉ። ስለዚህ ከሶስቱ አንዱን መጠቀም ትችላላችሁ። አሁንም ቢሆን ክፍያው ሲደርስ በቀላሉ ከፕሮዝፔይ ማውጣት ትችላላችሁ ከሶስቱ በአንዱ። ስለዚህ እናንተ ማድረግ የምትፈልጉትን ያው ራሳችሁ ናችሁ የምትወስኑት። እዚህ ጋር እንዲያርጉ ብዬ አልነግራችሁም፣ ግን እስከ ፕሮዝፔይ ያለው እንደዛ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ነው። ቀጥታ አሁን ወዴት እንገባለን? ወደ አናሊሲሱ እንገባለን። እንግዲህ እንደዚህ የሚታዩት ስክሪን ላይ አንድ ልጅ ሄቨን የምትባል እንግሊዝኛ ሰርታለች። ግን ሰርታ 0% ነው አክሰፕት የተደረገው፣ 100% ሪጀክት ሆኗል። ይሄ የሆነበት ምክንያት ኪዩኤን ኳሊቲ ቴስትን አላለፈም። የእሷ ስራ ምናልባት በፕሮናውንሴሽን ሊሆን ይችላል፣ ወይም ኳሊቲውን የማያሟላ ወይ ጫጫታ ቦታ። ለምሳሌ እዚህ ጋር ይናገራል ዱሬሽን ታይም ቱ ሾርት ልና ይሄ ሪጀክሽን ብሬክዳውን ነው። ሪጀክት የሚደረግባቸው ምክንያቶች በዚህ ምክንያት ነው ይላል። ስለዚህ ዱሬሽኑ ቱ ሾርት ከሆነ ለምሳሌ ሚኒማም 5 ደቂቃ ብሎ 5 ደቂቃ ሳይሞላ ሪከርዳችንን ከዘጋን ዱሬሽን ቱ ሾርት ብሎ ሪጀክት ያደርጋል ማለት ነው። ፌልድ ኪዩኤ ካለ ኳሊቲ አላለፈም፣ የሚፈለገውን ኳሊቲ ስራችሁ አልደረሰም ማለት ነው። ከዛ ደግሞ ፓርቲሲፓንት ካውንት ኢንቫሊድ፣ ይሄም ከኔ ጋር ፓርቲሲፔት የሚያደርግ ሰውዬ ለዚህ ስራ ማች አላረገም እንደማለት ነው። ከዛ ኔቲቭ ላንጉዌጅ ሚስማች፣ ይሄም ኔቲቭ አለመሆኑ የሚለው ነው። ሚሲንግ አፕሊኬሽን ይላል ከኔ ጋር። ይሄ ሚሲንግ አፕሊኬሽን ማለት ከኔ ጋር የሚሰራው ሰውዬ አግሪመንቱን አልተፈራረመም ማለት ነው። ወይ እኔ አልተፈራረምኩም ወይ
ከኔ ጋር የሚሰራ ሰው አግሪመንቱን አልጨረሰም ማለት ነው። ፓውዝድ ላንጉዌጅ ይሄ ማለት ደግሞ የቆመ ቋንቋ ሰርታል እንደማለት ነው። ይሄ ለምሳሌ አሁን አማርኛ ፓውዝ ሆኗል፣ ግን አማርኛ የሰራ ሰው ከሆነ አይከፈለውም ማለት ነው። ስለዚህ የልጅቷ ፌል ያደረገበት የመጀመሪያ ምክንያት 100% ኳሊቲ ቴስቱን አላለፈም። ኳሊቲ ቴስቱ ምናልባት ፕሮናንሴሽን ሊሆን ይችላል፣ ቋንቋ አለመቻል ሊሆን ይችላል። ስለዚህ ኳሊቲ ቴስት የሚደረገው በሚችሉ ሰዎች ስለሆነ የእናንተ ፌል እንዳያደርግ በእርግጠኝነት በእንግሊዝኛ ቋንቋ ማለት ኳሊቲን ማሟላት የሚችል መሆን አለበት። ይሄንን እርግጠኛ ሁኑ። ሌላው ደግሞ ይሄንን እንዲጀምር ያደረገኝ ሌላ ልጅ አለ። ይሄ ልጅ ለእኔ ሙሉ መረጃ ሰጥቶኛል። ምን አረገ? 33% አክሰፕትድ የሆነ ክፍያ የተቀበለ ልጅ ነው። ስንት ተቀበለ? ይህንን ቻናሉ ላይም ስላስቀመጠ ማየት ትችላላችሁ። ሪጀክት የሆነው 66% ነው። ሶ ዱሬሽን ቱ ሾርት 0 ነው። ኳሊቲውን ፌል ያደረገው 33% ነው። ከዛ ደግሞ ሚስማች አፕሊኬሽን የሆነው 33%፣ 66% ለሁለት ተከፍሏል ማለት ነው። ኳሊቲውን ፌል ያደረገው ምንድነው ስለው ጫጫታ ቦታ ቁጭ ብዬ የሰራሁት በአንድ ዶርም ቁጭ ብለን ጓደኛዬና እኔ የሰራንበት እሱ 33% ኳሊቲ አላለፈም ማለት። ከዛ ደግሞ ሚሲንግ አፕሊኬሽን ያለው ደግሞ አንድ ልጅ አፕሊኬሽኑን ሳትሞላ ከኔ ጋር ሰርታለች፣ አግሪመንቱን ሳትፈጽም ከኔ ጋር ሰርታለች እና በሷ ፌል አድርጌያለሁ። ከአንዱ ልጅ ጋር ግን ሁሉንም ያሟላ ጥሩ ስራ ሰርቻለሁ። ከዛ ከሶስቱ ሁለቱ ፌል አደረጉ፣ የአንዱ ተከፈለኝ ብሎ ነገረኝ። ስለዚህ ምን መሆን አለበት የሚለውን ነገር ለመስራት የመጀመሪያ ነገር ጸጥ ያለ ቦታ፣ ሁለተኛ ካሜራ ኦን ማድረግ፣ ሶስተኛ ፕሮናንሴሽኑን በትክክል መጥራት፣ ከዛ በፊት ግን አግሪመንቱን መፈጸም፣ ከዛ በትክክል ኢንስትራክሽኑን ማወቅ። ይሄ በጣም አስፈላጊ ነገር ነው። በዚህ መሰረት ከሰራችሁ የእናንተ አፕሩቭ ይደረጋል፣ ጥሩ ብር ታገኛላችሁ ማለት ነው። ስለዚህ በዚህ መልኩ መስራታችሁን ቀጥሉ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ። ቀጣይ ቪዲዮ እንግዲህ ሌላ መረጃ ይዤ እስከምመጣ መልካም ቆይታ